ሰላም ውድ ጓደኞቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም ብቅ ብያለሁኝ። እንግዲህ ሰሞኑን በጣም በተደጋጋሚ የምትጠይቁኝ ጥያቄ ፀጉራችን በጣም እየደረቀብን ነው፣ ምን ይሻለናል? ከታጠብን በኋላስ ምን እንጠቀም? ከመታጠባችን በፊትስ ምን እንጠቀም? በተለይ ደግሞ ቤት ውስጥ እንደዚህ መስራት ያማንችል ልጆች፣ ማዘጋጀት የማንችል ልጆች ምን ትመክሪናለች ያላችሁ በጣም ብዙዎቻችሁ እየጠየቃችሁ ነበረ። ያው እንግዲህ እኔ ብዙ ጊዜ ቅባት እንደ እድል ሆኖ ስለተመቻችልኝ እሰራለሁኝ። የምገዛቸውን ቅባቶች ቤት ውስጥ አሪፍ ሆነው እንዲዘጋጁ አድርጌ ለፀጉሬ እንዲስማሙ አድርጌ የምሰራቸው ቅባቶች አሉ። ስለዚህ እንደዛ መስራት የማንችል አለን፣ ግን ፀጉራችን ደግሞ በጣም እየተሰባበረን ብን ነው የምትሉኝ በጣም ብዙዎች ናቸው እና ለእናንተ ዛሬ ይዤላችሁ መጥቻለሁ። እንደምታዩት እዚህ ጋር ልታጠብ እየተዘጋጀው ነው። ስለዚህ ዛሬ ምንም ነገር አልሰራም፣ ቅባት ነው። እናንተ የሚመቻችሁን ቅባት መጠቀም ትችላላችሁ። ከመጠቀሜ በፊት ከመቀባቴ በፊት እንዳያችሁኝ ውሃ ላይ ሳህን ላይ የሞቀ ውሃ አድርጌ ቅባቴን አሙቄዋለሁ ማለት ነው። ሁሌም ልቀባ ስል በተለይ ቆዳዬን የምቀባ ከሆነ አሞቀዋለሁ። ማንኛውንም ፀጉራችን ስንጠቀም ብናሞቀው አሪፍ ነው፣ ግን ያው ብዙ ጊዜ ትዝ ላይለን ይችላል። ቆዳችን ግን የምንቀባው በየቀኑ ላይሆን ይችላል እና ስለዚህ ቆዳችሁን ስትቀቡ በቻላችሁት መጠን እንደዚህ ሙቅ ውሃ ውስጥ ለ10-15 ደቂቃ አስቀምጡትና ቅባቱ በደንብ ሞቅ ይበልላችሁ ማለት ነው። ስለዚህ ማለት የሚመቻችሁን ቅባት መምረጥ አለባችሁ። ከዛ ደግሞ ሌላኛው ጥያቄያችሁ የሚመችንን ቅባት መምረጥ በጣም ነው የሚቸግረን፣ እንዴት ነው ማወቅ የምንችለው የምትሉኝ በጣም ብዙዎች ናችሁ። የሚመቻችሁን ቅባት ለመምረጥ እውነት ለመናገር በጣም ቀላል ነው። ምክንያቱም ፀጉራችሁ ላይ ብዙ ጊዜ ትኩረት ስለማሰጡት ይመስለኛል የሚመቻችሁን ቅባት ለመምረጥ የምትቸገሩት። ብዙዎቻችን የፀጉራችን እድገት ላይ ቁመት ላይ ምናምን ነው የምናተኩረው እና እሱ ነገር ስህተት ነው። በተደጋጋሚ ተናግሬያለሁ። የፀጉራችሁን ውበትና ጤናማነት ብቻ ብትጠብቁ የተሻለ ነው ብዬ አስባለሁ። ያ ከሆነ በሂደት የፀጉራችሁ እድገት ይጨምራል። ስለዚህ ትኩረታችሁ ፀጉራችሁ ላይ ማድረግ ያለባችሁ ጤናማ ፀጉርና ለምሳሌ ይሄ የሚሰባበረው አይነት መጠን፣ ድርቀቱ፣ ለስላሴው ያለው ውበት እሱ ላይ ትኩረት አድርጉ። የሆነ ቅባት አዲስ ቅባት ገዝታችሁ ስትጠቀሙ እሱ ላይ ውበቱ ላይ ከሆነ ያተኮራችሁት፣ አሁን እንደምታዩት ህይወት በፊት ገና ስፈታው የነበረው ፀጉሬና አሁን ላይ ተቀብቼ ጨርሼ ልሰራው ያዘጋጀሁት ፀጉሬ አንድ አይደለም። እዚህ ጋር ራሱ ልዩነቱን ማወቅ ትችላላችሁ። ቪዲዮውን ወደኋላ መለስ ብላችሁ ስፈታው የነበረውን ፀጉርና አሁን ላይ ተቀብቶ አበጥሬው ማሳጅ አድርጌው ልሰራው ያዘጋጀሁትን ፀጉር ማየት በቂ ነው። እንደዚህ ነው ቶሎ ነው ለውጥ የሚያሳየው። የሚመቻችሁን ቅባት ስትጠቀሙ ፀጉራችሁ ከዛ በፊት ደረቅ ከርዳዳ የሚሰባበር ከሆነ የተመቻችሁ ቅባት ከሆነ አሁን እየተጠቀማችሁት ያላችሁት በጣም ነው ቶሎ በፍጥነት ጥቁር ልስልስ ነው የሚለው ፀጉራችሁ። ከዛ ላይ የሚሰባበረው ነገር በሂደትም ቢሆን እየቆመ ይሄዳል ማለት ነው፣ እየቀነሰ ይሄድላችኋል። ያ ሆነ ማለት ፀጉሩ ያ ቅባት ለፀጉራችሁ ተስማሚ ሆኗል ማለት ነው። ግን አዲስ ቅባት ተጠቅማችሁ ፀጉራችሁ ካለበት ጉዳት የማይመለስ ከሆነ እንደውም እየባሰ እየተሰባበረና እየደረቀ የሚሄድ ከሆነ ያ ማለት ያ ቅባት ለእናንተ ፀጉር አይሆንም እና አይስማማም ማለት ነው። ከዛ ውጪ በቻላችሁት መጠን ፀጉራችሁን በየጊዜው መጎንጎን ልመዱ፣ እስከ ጫፍ ድረስ። በጣም ደረቅ የሆነ ፀጉራችሁ ልጆች ውሃ ብትጠቀሙ አሪፍ ነው። ስታበጥሩ በደረቁ ባታበጥሩት እንዳይነቃቀል። ደርቆ እያለ በዛው ላይ የምታበጥሩት ከሆነ የባሰ ነው ፀጉራችሁ እየረገፈ የሚሄደው። ስለዚህ አሁን እዚህ ጋር እንዳያችሁኝ ኦልሬዲ ተቀብቼ ለመታጠብ ነው ያዘጋጀሁት ማለት ነው። ለ2 ሰዓት ያክል ካቆየው በኋላ እንዳያችሁት ጎንጉኜ ታጥቤ መጣው ማለት ነው። እዚህ ጋር እንደምታዩኝ እስከ ውሃዬ ነው ያለሁት።
ስለዚህ ለእናንተ ከታጠባችሁ በኋላ ቢያንስ በጣም ጸጉራችሁ ደረቅ የሆነባችሁ ልጆች ይህን ነገር ብትጠቀሙት አሪፍ ነው ብዬ ስላሰብኩ ነው ይህን ነገር ማሳያችሁ። እኔ ብዙ ጊዜ ከታጠብኩ በኋላ ፈሳሹን ቅባት ነው የምጠቀመው፣ ግን አንዳንዴ አልፎ አልፎ ይሄን የምጠቀመዋለሁ። ግን ብዙ ጊዜ ጸጉሬ በጣም ይህን ክሬም የምጠቀመው በጣም ጸጉሬ ደረቅ በሚሆንበት ሰዓት፣ መርገፍና መሰባበር በሚጀምርበት ሰዓት ነው ይህን ክሬም የምጠቀመው። ያ ማለት በየቀኑ ስሰራ ጫፍ ጫፉን በተለይ እጠቀመዋለሁ ይህን ክሬም። ከዛ ውጭ ግን በየጊዜው ጸጉሬ ሰላም ከሆነ አልጠቀመው ማለት ነው። ስለዚህ ዛሬ የመጣሁት ጸጉራችን ደረቀ እና በቀላሉ ጸጉራችን የምንንከባከብበት ዘዴ ያላችሁ ልጆች ስላላችሁ ለእናንተ ስለሆነ ዛሬ እየተጠቀምኩ አሳያችኋለሁ። እንደምታዩት በጣም ብዙ ቅባት ነው እየጨመርኩ ያለሁት። ቅባቱ ሙሉ ነው ማለት ይቻላል። ትንሽ ነበር ጎደል ያለው እየጨመርኩት። እንደምታዩት ግማሽ እያደረስኩት ነው ያለሁት። ቅባቱን ክሬሙን ያለቀው የክሬም እቃ ላይ ግማሹን ቀነስኩት። ከዛ እንደዚህ በምታዩት መልኩ በደንብ አዋህደዋለሁ ማለት ነው። አሁን ላይ ክሬም ብቻ አይደለም እንደምታዩት ከለሩ ራሱ ቅይር ብሏል። የቅባቱ ከለር ነው እንደዚህ ያደረገ ይሄኛውን። ያኛው ሙሉ ለሙሉ ነጭ ነው የኮኮናት ክሬም ስለሆነ ማለት ነው። እና ከዛ እንደምታዩት ታጥቤዋለሁ በፎጣ ካደረኩት በኋላ ነው። ይሄ እዚህ ጋር እንግዲህ ፈሳሽም ቅባት አለው ክሬም አለው። ግን ይሄ ክሬም ምንድነው የሚያደርግልን? ጸጉራችን ይሄ በተለይ ድርቅ የሚለው ጸጉር ሻምፖ የማይመቸው ጸጉር ካለ ታጥባችሁ ስትወጡ በጣም ድርቅ የሚልባችሁ ጸጉራችሁ ይህን ነገር ብትጠቀሙት በጣም አሪፍ ነው። እዚህ ጋር ልነግራችሁ የምፈልገው ነገር ቆዳችሁን በተአምር እንዳትጠቀሙት፣ ጸጉራችሁን ብቻ ነው ማለት ነው። በጣም ነው ልስልስ ስለሚያደርገው ታዩታላችሁ። ይሄ ችፍርግ ያለውን ጸጉሬን በጣም ግድል ነው የሚያደርገው። ያ ስላችሁ ማለት ጸጉሩ ይጎዳል ማለት አይደለም፣ ግን በጣም ልስልስ አድርጎ ወደ ቦታው እንዲገባ ነው የሚያደርግልኝ ማለት ነው። እንደምታዩት እዚህ ጋር ቶሎ ብጥር እያለልኝ ነው። ስለዚህ በተለይ ጫፍ ጫፉ ቅድም እንደነገርኳችሁ እርግፍ የሚልባችሁ የሚደርቅባችሁ ልጆች ይህን ነገር በጣም ትጠቀሙት፣ በጣም አሪፍ ነው። ክሬሙ የፍሪዝ ነው። ጸጉር ስብስብ አድርጎ ነው ወደ ላይ የሚወስደው። በነገራችን ላይ ረዥም ጸጉር አለኝ ብላችሁ ይህን ተቀብታችሁ በማግስቱ ጠር አድርጎ ነው የሚጠብቃችሁ። ግን በጣም ነው የሚያለሰልሰው። ሞክሩትና እንደምትወዱት ተስፋ አደርጋለሁ። ብዙ ልጆች ሞክራችሁት እንደተመቻችሁ ነግራችሁኛል። ስለዚህ እኔ ዛሬ ምንድነው ላሳያችሁ የፈለግኩት ቀለል ባለ ነገር በእንደዚህ አይነት መልኩ ምንም ሳትሰሩ እንኳን ጸጉራችሁን አያያዝ ከቻላችሁበት መንከባከብ እንደምትችሉ ነው። ይህን ክሬም የትኛውም ቦታ ታገኙታላችሁ። በተለይ አረብ ሀገራት ላይ በደንብ ታገኙታላችሁ፣ የትኛውም ሱቅ ማለት ነው። ዋጋውም ተመጣጣኝ ነው። ከዛ ውጭ የሚስማማችሁን ፈሳሽ ቅባት ተጠቅማችሁ ምናልባት እንኳን ፈሳሹ ቅባት እንኳን ባይስማማችሁ ይሄ የኮኮናት ክሬሙ ከበር አድርጎላችሁ አሪፍ ሊያደርግላችሁ ይችላል ጸጉራችሁን እና ስለዚህ እንድትጠቀሙ ትመርጣለሁ። እንደምታዩት ጸጉሬ አሁን በጣም ልስልስ ብሏል፣ እንስ ብሏል። ከነበረው መጠኑ ራሱ በጣም እንስ ብሏል። ጸጉራችን የሆነ ወደ መስመሩ ሲገባ መጠኑ ሁሉ ነው የሚያንሰው እና ከዛ ምንድን ያደረኩት ኦልሬዲ ይሄ እረፍት ሰዓቴ ላይ ነው። አሁን መስራት ስለማይመቸኝ እንዲደርቅም ስለማልፈልግ ጸጉሬ በእንደዚህ አይነት ሁኔታ ሰራዋለሁ ማለት ነው። ምክንያቱም ምንም አይነት ሰዓት እንኳን ባይኖራችሁ በቻላችሁት መጠን እንደዚህ ጎንጉኑት። እንደዚህ እንኳን ለሁለት መጎንጎን ካልቻላችሁ ወደ ኋላ ሲይዛችሁ እስከ ጫፍ ድረስ ጎንጉኑት ማለት ነው። ያ ማለት ደርቆ ስትፈቱት ልስልስ እንዳለ ነው የምታገኙት እና ስለዚህ ጸጉራችሁ ከመርገፍና ከመሰባበሩ ይድናል ማለት ነው ውዶችዬ። ሲመቸኝ ይህን ነገር ድጋሚ እሰራራለሁ ማለት ነው ጸጉሬን በተመቼ ሰዓት። እስከዛው ግን በእንደዚህ አይነት መልኩ አስቀምጨዋለሁ ማለት ነው፣ ሰርቸዋለሁ ማለት ነው ውዶችዬ። በእንደዚህ አይነት መልኩ ሞክሩና ደግሞ ለውጡን ትነግሩኛላችሁ። በቀላሉ የምትከባከቡበት መንገድ ይሄን ይመስላል ውዶችዬ፣ ምንም ነገር ሳትሰሩ ማለት ነው።